ባለፉት ጥቂት ቀናት ትራውማ፣ አንግዛይቲ፣ ስትረስ እንደዚሁም ደግሞ ADHD በተመለከተ በሰራኋቸው ቪዲዮዎች ላይ በጣም በርካታ ሰዎች ዲኤም አድርጋችሁልኛል። በተለይም ቲክቶክ ላይ ቪዲዮዎች ላይ ያነሳኋቸው ሀሳቦች ሁሉ እናንተ ላይ እንደሚንጸባረቁ ለዚያ ደግሞ መፍትሄ ምን ሪከመንድ እንደማድረግ ብዙዎቻችሁ ጠይቃችሁኛል እና እኔ ዶክተር አይደለሁም፣ ሳይካትሪስት አይደለሁም፣ ሳይኮሎጂስት አይደለሁም። ማከም አልችልም ወይም ደግሞ እንደዚህ አይነት ሰጀሽኖች መስጠት አልችልም። እኔ ላረግ የምችለው ነገር ምንድን ነው? ለእኔ የሰራው ነገር ሼር አረጋችኋለሁ። ለእኔ የሰራ ነገር ለሌላ ሰው ላይ ይሰራ ይችላል። የኔን ኤክስፒሪየንስ ሼር ከማድረጌ በፊት አንድ ነገር ሪአሹር ላረጋችሁ እፈልጋለሁ። ችግር የለባችሁም ወይም ደግሞ ችግር የለብንም፣ እኔ እኮ ችግር አለብኝ ብሎ ማለትን እንድታቆሙ ነው ልጠይቃችሁ የምፈልገው ነገር። ራሳችሁ እንደ ችግር እንዳለበት ሰው መቁጠርን ማቆም፣ አእምሯችሁ ችግር እንዳለበት ማሰብን ማቆም። ምክንያቱም አእምሯችን በዚህ ሁኔታ እኛም የማንወዳቸው ብለን ያሰብናቸው ሪፍሌክት የምናደርጋቸው ነገሮች ካሉ በተለያየ መልኩ የሚገለጹ በአካል ወይም ደግሞ በሀሳብ ደረጃ የሚገለጹ የተለያዩ አንፕሊዛንት የሆኑ ነገሮች ካሉ እነኚህ ሁሉ እየሆኑ ያሉት የፓስት ኤክስፒሪየንሳችን ሪፍሌክሽን ናቸው። ራሳችን መከላከል በማንችልበት እድሜያችን፣ ራሳችን ዲፌንድ ማድረግ በማንችልበት እድሜያችን እኛን ዲፌንድ ማድረግ የነበረባቸው ሰዎች ፌል ያደረጉት ነገር አለ። እኛን ፕሮቴክት ማድረግ አልቻሉም። ምናልባት መስማት የሌለብን ነገር ሰምተናል። ምናልባት አካላዊ ፊል ማድረግ የሌለብን ነገር ፊል አድርገን ሊሆን ይችላል። ምናልባት ማየት የሌለብን ነገር አይተን ሊሆን ይችላል በዛ እድሜያችን። ስለዚህ ሰውነታችን በተለይም ኤሚግዳላ የሚባለው ትሬት ወይም ስጋት የሆኑ ነገሮች ሁሉ ስካን የሚያደርገው የአእምሯችን ክፍል ሴቭ ያደረገው በቀላሉ የሚያስታውሰው ትንሽ ትሪገር ባገኘ ቁጥር የሚያስታውሰው የሚያገናኘው ያለፈ ችግር አለ። እኛን ፕሮቴክት ሊያደርጉን የነበሩ ሰዎች ፕሮቴክት አላደረጉንም። እነሱ ትረስት ማድረግ እንደውም ህርት አድርገውን ሊሆን ይችላል፣ ጎተውን ሊሆን ይችላል። ስለዚህ እነሱን ትረስት ማድረግ ካልቻለ ከዚያ በኋላ ያሉ ነገሮች ሁሉ ትረስት ማድረግ ይከብደዋል። ስለዚህ ያስፈራናል ሁሉም ነገር። የፍርሃት አፕሬሄንሽን የሚባለው ወይም ደግሞ ቴንሽን ሰውነታችን ላይ ስርስር ማለት ልባችን አካባቢ የመጫን የማፈን ወይም ደግሞ የህመም ስሜት ስትረስት መሆን በፓስት ኤክስፒሪየንሳችን ምክንያት ትረስት ሉዝ አድርገናል። ትረስት ሉዝ ሲደረግ ደግሞ ሴፍቲ አይሰማንም። ስለዚህ ሁሉም ነገር በጥርጣሬ ነው የሚያየው አእምሯችን። ሁሌም ስጋት ያጣራል። የሚያስፈራ ነገር ካለ የሚነግረን ነገር በሙሉ ሰዎች እንደማይወዱን፣ ሰዎች በጥርጣሬ እንደሚያዩን፣ የሚተቸን ሰው እንዳለ፣ ፌል ልናረግ እንደሆነ፣ አነጋገራችን ጥሩ እንዳልሆነ፣ መልካችን እንደማያምር የተለያየ ነገር ነው የሚነግረን። ስለዚህ ቴንሽን ነው ሁሌም አካላዊም እንደዚህ ደግሞ በአእምሮ ደግሞ ወሪ እናረጋለን። ስለ ዛሬ ዓመት ያሰብን እንቅልፍ ማጣት ወይም ደግሞ ስለ ዛሬ ዓመት ወደፊት ስለሚሆነው ነገር ያሰቡ ወይም ደግሞ ስለ ነገ እያሰቡ እንቅልፍ ማጣት። ምክንያቱም ይሰራል፣ ሁሌም አይተኛም። ስጋት እስካን ስለሚያደርግ ስጋት ያገኛል። ስለዚህ አካላዊም አእምሮአዊም ነው ጦርነቱ የሚኖረው ማለት ነው። ይህን ትራውማ ለማከም ይህን ትራውማ ሂል ለማድረግ መረዳት ያለብን ነገር ሂሊንግ ኢትስ አ ላይፍ ሎንግ ጆርኒ መሆኑ ማወቅ ያስፈልጋል። እድሜ ሙሉ የሚሄድ ነገር መሆኑ ማሰብ ያስፈልጋል። በቀላሉ እንደዚህ የሆነ ነገር አድርገንለት ኢሚዲየትሊ የሆነ ፒል ወስደን ልክ የሆነ ቫይረስ እንደሚያጸዳ ሰው፣ ባክቴሪያ እንደሚያጸዳ ሰው እንደሱ አይደለም። ጂናችን ላይ ነው ይሄ ነገር ያለው። ፕሮግራም መደረግ ሪፕሮግራም መደረግ ይፈልጋል። ሰልፍ ትሪት ማድረግ ይፈልጋል። ሰልፍ ኮምፓሽን ፕራክቲስ ማድረግ ያስፈልጋል። አካል መረዳት ያስፈልጋል። አእምሮ መረዳት ያስፈልጋል። በደንብ ከተረዳ ነው እንዳልኩትም ዴይ ባይ ዴይ ነው በየዕለቱ ፕራክቲስ የምናረጋቸው ራሳችን ካል የምናረግባቸው ቴክኒኮች ስታብሊሽ አድርገን መጠቀም ያስፈልጋል። ሳነብ ያገኘሁትና ፕራክቲስ አድርጌው ጠቃሚ ሆኖ ያገኘሁት አንድ ፕራክቲስ አለ። 3 ደቂቃ ሊፈጅ ይችላል። በ1 ደቂቃ ማለቅ ቢችል መልካም ነው። እሱ ምንድነው?
ቦዲ ማይንድ ኮኔክት ማድረግ ከታች ወደ ላይ ሰውነታችን ልክ የሆነ ስካን የሚያደርግ ማሽን ስካን እንደሚያደርገን ከታች ጀምረን ላይ ድረስ ስካን ያደረግን የሚሰማ ስሜት ካለ እናስተናግደዋለን፣ አናልፈውም። የህመም ስሜት፣ የማቃጠል ስሜት፣ አሳስሮ የያዘ ነገር ካለ ያን ሁሉ ሉዝና እንዲያረግ ካልም እንዲያረግ ሪላክስ እስከሚያደርግ ድረስ እንጠብቀዋለን። በቀን በየትኛውም ሰዓት ልትሰሩት የምትችሉት አይነት ፕራክቲስ ነው። እኔ ብዙ ጊዜ መጸዳጃ ቤት ሄጄ ነው የምሰራው፣ ምክንያቱም ለማንም ሰው አውኳር መሆን ስለማልፈልግ ማለት ነው። ቁጭ ብላችሁ ወንበር ላይ ቁጭ ብላችሁ ልትሰሩት የምትችሉት ነው። እኔ ቆሜ እሰራዋለሁኝ። ምንድነው ማድረገው? ቀጥ ብዬ ቆማለሁኝ። ከዚያ በኋላ ከጫማ ከግሬ ጣት ጀምሬ ወደ ላይ ስካን ያደረግኩ እሄዳለሁኝ። ሰውነቴ በአጠቃላይ ከታች ጀምሬ ጫማዬ ካለበት መሬት የረገጥኩት ቦታ መሬቱና እግሬ መገናኘታቸውን ፊል አደርጋለሁኝ። ይሰማኛል። መሬቱ ስነካው መሬቱና እግሬ ሲገናኙ የሚገናኙበት ቦታ ላይ ፊሊንጉን አፕሪሺየት አደርጋለሁኝ፣ ምን እንደተሰማኝ መሆኑ። ፎከሴ ትላንት ላይ አይደለም፣ ትኩረቴ ትላንት ላይ አይደለም፣ ትኩረቴ ቅድም ላይ አይደለም፣ ትኩረቴ ወደፊት አይደለም፣ ወይም ደግሞ ስለ ነገ አይደለም። ትኩረቴ ሙሉ በሙሉ 100% አሁን ላይ ነው። አሁን ላይ እግሬ ላይ ነው ያለው። ስለዚህ ጫማዬ ከዛ ቁርጭምጭሚቴን አስባለሁኝ፣ ፊል አደርጋለሁኝ። አሁን ፊል ያደረግኩ ያለሁት ቁርጭምጭሚቴን ነው። ከዛ ከፍ እላለሁኝ፣ ፊል ያደረግኩኝ ጉልበቴ ጋር ድረስ ፊል ያደረግኩ ነው። ችግር ካለ ታይት የሆነ ነገር ካለ የሚያም ነገር ካለ እዚያ ላይ ቆማለሁኝ። ያ የሚያመው ቦታ ወይም ታይት የሆነ ቦታ ሪላክስ እንዲያረግ ዘና ሪላክስ እንዲያረግ እድል ሰጠዋለሁኝ። እሱ ላይ ብቻ ትኩረት በማድረግ ሪላክስ እንዲያረግ ፈታ እንዲል እጠብቀዋለሁኝ። ጀጅ አላረገውም። ለምን እንደሚያመኝ ህመሙ ብዙ ነው፣ ትልቅ ነው፣ ትንሽ ነው፣ ጀጅ አላረገውም። ጀስት ፊል አደርገዋለሁኝ። ከዛ ወደ መሀል አካባቢ ፔልቪስ ዳሌ አካባቢ ያሉ ሰውነቴ ፊል አረጋለሁኝ። ወደ ወገቤ፣ ሆዴን፣ ወደ ደረቴ፣ ልቤ አካባቢ፣ አተነፋፈሴ፣ እጆቼን፣ ታይት የሆነ ነገር ካለ ሪላክስ እንዲያደርግ ጊዜ እሰጠዋለሁኝ። እሱን ብቻ ነው ማስበው። እጆቼን ብቻ ነው ያሰብኩ ያለሁት። አሁን እዛ ሾልደር፣ ትከሻ አካባቢ፣ አንገት አካባቢ፣ አገጭ አካባቢ ፊቴን በተቻለ መጠን ሪላክስ እንዲያደርግ አደርጋለሁ። አሁን ያሰብኩ ያለሁት ደግሞ ራስ ቅል ኢንዳትሴት በድጋሚ እለዋለሁኝ። በዚህ ሂደት ውስጥ ምንም ነገር አትሰሙም፣ ምንም ነገር አታስቡም። ስለ ትላንት አይደለም፣ ስለ ነገ አይደለም። ምክንያቱም ነገ በእኛ እጅ አይደለችም፣ ትላንት ደግሞ አልፏል። ጀስት ኢን ዘ ፕሬዘንት ሞመንት ማለት ነው። ሰላም ነው።